ስንት ዓመት ሳለቅስ እንደማገኘው እንጂ ተደሰትኩ። ይህ ብቻ አልነበረም። እዚያ ገዳሙ ብዙ ስዕል ነበር። የድሮ የጥንት ወሰዱብኝ። ብዙ ስዕል አድኖ ኑሮታል። በጣም ነበረኝና እዚያ ኢየሩሳሌም ሲሄድ እንትኑ አስገባሁት። ዕቃ ቤቱ አስገቡልኝ ብዬ ባደርን አንሰጥም አሉ። ዕቃ ቤት አይወጣም አሉ። ኧረ ጉድ ነው እናንተ፣ አይወጣም እንደፈቀዳቸው ብዬ ደግሞ እነዚህን አጠረቀው። ያው አክሱም ጽዮን ያወጣል። ጽዮንን አይተህ አክሱም ጽዮን እስከ ፎቶ አስነስቼ እዚህ ደግሞ ትልቅ አረኩት በፎቶ አምጥቼ። ከዛ ተቀምጠው ሳልነው እኔ እዛ እንትን ያሉት የዚያ መጨረሻ መቅረቴን ሳውቀው እንደው ዝም ብሎ እዚህ ኧረ አመልክቶኝ አይ እንግዲህ እኮ እዚህ በኋላ መመጣ አይመስለኝም ፎቶዋን አንሳልኝማ ፎቶ አንሳልኝ ብዙ ብር ከፍዬ በስርቆት ነው ያነሳው እንጂ አስነሱ ማንንም አያስቀርቡ አላ በስንት መከራ ሄዶ ቀርጾ እምቢ ብሎተኝ ቀርጾ አመጣት። እሷ ይኸው ከእንትኑ ጋር ከትልቁ ቤተክርስቲያን ጋር አብራ ቀርጾ አመጣልኝ። ያችንን በትልቅ እንደዚህ ደግሞ አደረጉልኝ። ከዚህም ደግሞ አራቱ ንጉሶች አራቱ ነገስታት እነ ላሊበላ ቅዱስ የተቦታቸው ያመጣሁት ነው። ከቅዱስ ላሊበላ ሄደውሳል። አዎ ስዕሎችን ከተለያየ ቦታ ነው አይደል ያመጧቸው እነዚህ? አዎ የስላሴ ደግሞ ያው በትልቅ እዚህ አዲስ አበባ ነው ይዤ መጣሁ። ይሄ ደግሞ እቺ ደግሞ ኢየሩሳሌም ያለች ከጌቴሴማኒ ያለች ናተኝ። ይሄ እንደዚህ አሁን እንደዚህ በእንትን የሚያወጣኝ የቀረጻ ሆኖበት ናቸው ነው እንጂ ወርቅ እንቁ ነው የሚያብለጨልጨው። በወርቅ እንቁ በእንትን በሚዳሰስ ወርቅ እንቁ ነው የተብለጨለጨች እና ልቀረጽላቸው ብላ ብዙ ዓመት አስቸግራ አሁን መቀረጽ ጀምራችን ተቀርጻ እንትን በትልቅ አድርገው ደግሞ ይሄው ሰጡኝ። ይሄን ደግሞ ከኢየሩሳሌም ነው ያመጣት። ኢየሩሳሌም ነው ያቺ ደግሞ ኢየሩሳሌም እነዚያ የኩራት እርሱ ሁሉ ኢየሩሳሌም ነው መጣ። እግዚአብሔር ይመስገን ደስ ይላል በጣም። እሷና ይሄ አንድ ናቸው። እንትን ያኛው በማይካ ሆኖ ነው፣ ይሄ ደግሞ በወረቀት አድርገውት ነው እንጂ አንድ ነው። እግዚአብሔር ይመስገን። ያኛው አሁን አይኑን ወደ እንዲህ ብለው ሲያዩት አይኑን ይከፍታል፣ እንዲህ ሲሉ አይኑን ይከፍታል። ይሄ ኩራት እርሱ ያወጣል። አሁን አይኑን ወደ እኔ እያየ ነው ማየው ያለው። እኔ ደግሞ አይኑን ጨፍኗል። ወደዚህ ይምጡና ይሄ አይኑን ከፍቶ ይኸው እውነት ነው። ከዚህ ላይ ግሩም ነው በጣም። እንግዲህ ይሄ የእናታችን የወለተ ማርያም የጸሎት ቤት ነው። በብዙ ገዳማት ላሊበላ፣ ዋልድባ በተለይ ለብዙ ዓመታት ያገለገሉ እናት ናቸው። እግዚአብሔር አምላክ በረከታቸውን ያሳድርብን። አሁን ያው ወደ ሌላ ገዳም ለመሄድ ከዚህ የነበረ ቆይታቸውን እንግዲህ የጸሎት ቤታቸውን ይሄን ስዕል አድኖውን ለመሸከፍ ነው። ወደ ሌላ የጸሎት ቦታ ለመሄድ ደግሞ አስበዋል።